ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምንላችኋል 6 ሰዓት ሆኖ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚደርሰው ዜና ኢትዮጵያ ተጀምሯል። በቅድሚያ ማረስተ ዜናዎቹ ኢትዮጵያውያን በጋራ ጉዳያቸው ላይ ያለ ማንም ጣልቃ ገብነት እየመከሩ ነው። በሀገር ግንባታ ሂደት ውስጥ ወደ ኋላ የሚጎትቱ ሀሳቦችን በጋራ ማሸነፍ ይገባል አሉ የማህበራዊ ሳይንስ ባለሙያዎች። አሜሪካ በፈጸመችው ጥቃት 2 የነዳጅ ታንከሮቿ መውደማቸውን ኢራን አስታወቀች የሚለውን ደግሞ ከውጭ ይዘናል። ከዜናዎቹ ጋር አሸናፊ እንዳለ ከናንተ ጋር ቆይታ አደርጋለሁ። ጥሩ ጊዜ ይሁንላችሁ። ኢትዮጵያውያን በአንድነት በመሰባሰብ በጋራ ጉዳያቸው ላይ ያለማንም ጣልቃ ገብነት በመምከር ላይ ናቸው። በምክክሩ የተለያዩ አጀንዳዎች ላይ በጥልቀት በመወያየት ለኢትዮጵያ ዘላቂ ሰላምና እድገት የሚበጅ የጋራ መግባባት ላይ እንደሚደረስም ይጠበቃል። ቅድስት ማሞ ተጨማሪውን ይዛለች። የኢትዮጵያ ሀገራዊ ምክክር ኮሚሽን ለዓመታት አጀንዳ በማሰባሰብ ሂደት ላይ ቆይቶ አሁን ላይ በተመረጡ 8 አጀንዳዎች ላይ ለመወያየት ከ4000 በላይ ተወያዮችን ይዞ እየመከረ ይገኛል። በሀገራዊ ምክክሩ ከክልሎችና ከተማ አስተዳደሮች በተጨማሪ ከየሚኖሩበት ሀገር በኢትዮጵያውያን ተወክለው በውይይቱ ላይ የተገኙም አሉ። ውይይቱ የዘመናት ቁርሾን በማስወገድ ኢትዮጵያውያን በጋራ ለሀገራቸው ሰላምና ብልጽግና እንዲሰሩ የሚያደርግ በመሆኑ ልዩነቶችን በማስወገድ በጋራ መቆምን ግድ ይላል። መሳሪያ ይቅርብን፣ ፍጅት ይቅርብን፣ የብሔር ልዩነት፣ የፖለቲካ ልዩነት ዋትኤቨር ኢትዮጵያ ይጠቅማል የሚባለውን የትኛውንም ሀሳብ ይዘው መጥተው ሀሳቡ አሸናፊና አሳማኝ ለኢትዮጵያ ብልጽግና ለኢትዮጵያ ወደፊት ላለችው መጻኢ እድል አስፈላጊ ነው የሚባል የትኛው ሀሳብ ከቀረበ እድሉ መጥቷል። ስለዚህ ጥላቻን ትተን መነታረክን ትተን ጽፊ ማዝን ትተን የትኛውንም ሀሳብ ሊሆን ይችላል ኑ አብረን እንወያይ ብላ ኢትዮጵያ እጆቿን ዘርግታለች። አሁንም ይሻለን ይሄ ነው። መመካከር ነው፣ ይቅር መባባል ነው። ትላንትናን ዝም ብለን መነጋገር አይጠቅምም። ሁሉም ስለ ሀገሩ ይመለከተዋልና በጾታና በሃይማኖት በጎሳና በዘር ልዩነት ሳይገደብ የተሰባሰበበት መድረክ ኢትዮጵያውያን በአንድነት ለመሰብሰብ የሚችሉ በጋራ ጉዳያቸው ላይም ያለምንም ጣልቃ ገብነት መምከር የሚያስችላቸው መሆኑ የሚደነቅ ነው። በስምምነት በመመካከር እንዲፈታ በአንድ ቦታ ላይ የሀሳብ የበላይነትን በመስማማት ማድረግ ማለት ይሄ አንደኛ ለኢትዮጵያ ሕዝብና ሀገር ልዩና የመጀመሪያ ስለሆነ ትልቅ እድል ወርቃማ እድል ነው ብዬ ነው የምገምተው። በውይይትና በመግባባት ላይ የተመሰረተ መደማመጥ ያለበት ግንኙነት በአንድ ሀገር ሕዝቦች መካከል የሚኖር ከሆነ ዘላቂ ሰላምና እድገት ይኖራል። የሚደረስበት ውጤት የተሻለ ውጤት ይመጣል ብዬ ነው የማስበው። ለምን የሀገር ግንባታ ያለ ሰላም አይሆንም። ሰላም ደግሞ ያለ መግባባትና ያለ መመካከር አይመጣም። ስለዚህ ዋናው መመካከርና መግባባት ላይ መድረስ ነው። ይህንን 2 ጥቅሞች ይኖሩታል። አንደኛው የሀገር ግንባታና ዘላቂ የሆነ ብልጽግና እንዲኖር ያስደርጋል። ሁለተኛ ደግሞ ለህዝቦች ደግሞ ሰላም እንዲሰብ ዘላቂ ሰላም እንዲመጣ መነጋገር ያመጣል ብዬ ነው የማስበው። ይህን መሰሉ ውይይት ለችግሮች ዘላቂ መፍትሄን ከማስገኘቱም በላይ በጠረጴዛ ዙሪያ መወያየት ምን ያህል አስፈላጊ መሆኑን የሚያሳይ ጭምር ነው። አፋሙዝ ይልቅ በጠረጴዛ ዙሪያ እንፍታ ብሎ መቀመጥ ማለት ይሄ ትልቅ አንደኛ ዘላቂ መፍትሄ ነው ብዬ ነው የምገምተው። እስካሁን ድረስ ያራርቁን የነበሩ ጉዳዮች፣ ሲያጨቃጭቁን የነበሩ ጉዳዮች መፍትሄ ያገኛል ብዬ ነው የማስበው። በመግባባትና በመመካከር ሀገር ለማጽናት እየተሄደበት ያለው መንገድ ኢትዮጵያውያን የነበራቸውን የጋራ የመከባበር የመረዳዳትና የአብሮነት አካሄድ በግልጽ የሚያሳይ ነው። የኢትዮጵያም የባህር በር ጥያቄ የቅንጦት ሳይሆን የህልውናና የብሔራዊ ደህንነት ጉዳይ ነው። የኢትዮጵያ የባህር በር ባለቤት መሆን በዓለም አቀፍ ንግድ ላይ ተወዳዳሪ እንድትሆን በማስቻል ኢኮኖሚያዊ ጠቃሚነቷን የሚያረጋግጥ ይሆናል። አስማራ ብርሃኑ ተጨማሪ አዘጋጅቷል። የኢትዮጵያ የባህር በር ባለቤት መሆን ተራ የንግድ ተጠቃሚነት ጥያቄ ብቻ ሳይሆን የሉዓላዊነት፣ የኢኮኖሚ ነጻነትና የረጅም ጊዜ ብሔራዊ ጥቅምን ለማስጠበቅ የሚደረግ ስትራቴጂካዊ ወሳኝ እርምጃ ነው። የአንድ ሀገር የኢኮኖሚ ጥንካሬ የሚለካውም በዓለም አቀፍ ገበያ ላይ ባለው የንግድ ተወዳዳሪነት በመሆኑ የባህር በር መኖር ለኢትዮጵያ የንግድ ስርዓት ትልቅ መነቃቃትን መፍጠሩ ማይቀሬ ነው።
የባህር በር ባለቤትነትን በማረጋገጥ የወደብ አገልግሎት ክፍያን ማስቀረት ከተቻለ ወደ ሀገር ውስጥ የሚገቡ መሰረታዊ ሸቀጦች፣ ማዳበሪያ፣ ነዳጅና የኢንዱስትሪ ግብዓቶች በተመጣጣኝ ዋጋ ለዜጎች እንዲዳረሱ በማድረግ የኑሮ ውድነትን ለማርገብ ከፍተኛ አስተዋጽኦ ይኖረዋል። ወደ ውጭ የምንልከው መንገድ ላይ ብዙ ወጪ ስለሚሆን የምናመጣው ትርፍ ትንሽ ናት። ወደ ውስጥ የምናስገባ ደግሞ ለወደቡ ክራይ እዛ የሚቆይበት ያ ብቻ አይደለም። ባይዘ ትሪኩ አለ ብዙ። ለምሳሌ ወደቡ የኛ ስለማናዝበት አምጥቶ አስቀምጡና ጊዜ ያራዝሙባል። ለዛ ክራይ ትከፍላለህ። በሁለት ጊዜ ትጎዳለህ። አንደኛ የምትፈልገው ማቴሪያል በምትፈልገው ጊዜ እዚህ አይደርስልም። ህዝቡ እዚህ እጥረት ይፈጠራል። እዚህ እጥረት ሲፈጠር ደግሞ ዋጋው ይንራል። እዛ ደግሞ ክራይ ይከፍላል ሰው። ያን አስመጪው ደግሞ እዛው ክራይ ይከፍላል በየቀኑ። ለዛ ክራይ ደግሞ አሁንም ካልኩሌት አድርጎ እዛ ላይ ጨምሮ ይዞ ይመጣል። እዚህ ይዞ ሲመጣ በጣም ከሚገባ በላይ ይሆናል ማለት ነው። እና ይሄንን ማን ነው የሚከፍለው? እያንዳንዱ ኢትዮጵያዊ ይከፍላል። የቀይ ባህርና የኤደን ባህረ ሰላጤ በዓለም አቀፍ ደረጃ እጅግ ወሳኝ የሆኑ የንግድና የወታደራዊ እንቅስቃሴ መስመሮች ናቸው። በእነዚህ አካባቢዎች ቀጥተኛ ተሳትፎ ወይንም የባህር በር መኖር የኢትዮጵያን ስትራቴጂካዊ ተጽዕኖ ፈጣሪነት የሚያሳድግ ይሆናል። ኢትዮጵያ የባህር በር ሲኖራት የባህር ኃይሏን በይፋ በማጠናከር የራሷን የንግድ መርከቦች ከባህር ላይ ወንበዴዎችና ከተለያዩ የደህንነት ስጋቶች የመጠበቅ አቅሟንም ማጎልበት ትችላለች። ለንግድ የምትጠቀምባቸው መርከቦች አሉ። የእነሱን ደህንነት ማስጠበቅ ሁኔታዎች አሉ። ከዛ ባለፈ የሰብማሪን ኬብል ጉዳይ አለ። ኢንተርኔት የምናገኘው አሁን ያለንበት ዓለም ዲጂታል ዓለም ነው። ኮኔክቲቪቲ ዓለም ነው። በዚህ የዲጂታል ዓለም ውስጥ ደግሞ ኢንተርኔት የምናገኘው በሰብማሪን ኬብል ነው። ባህርን አልፈው በሚመጡ ኬብሎች ናቸው። በባህር አልፈው የሚመጡ ኬብሎችን ደህንነት ደግሞ ማስጠበቅ አንችልም። አንድም የባህር በር ስለሌለን ኮሚኒኬሽን ክሪቲካል መሰረተ ልማት ጋር የተገናኘ ስለሆነ መሰረተ ልማቱን ለመዘርጋትም መሰረተ ልማቱንም ደህንነቱን ለማስጠበቅ የግድ ከባህር ጋር ተያያዥነት ያላቸው እንቅስቃሴዎችን ማድረግ ይፈልጋል። ያ ማለት የራስ የሆነ የምትንቀሳቀስበት ባህር ያስፈልግሃል። እንደዚሁም ደግሞ የባህር ኃይልና ከባህር ጋር ተያያዥነት ያላቸው የሳይበር ደህንነቶችን ዲፕሎይ ማድረግ ይፈልጋል። የኢትዮጵያ የባህር በር ጥያቄ የቅንጦት ሳይሆን የህልውናና የብሔራዊ ደህንነት ጉዳይ ነው። ኢትዮጵያ ካላት ግዙፍ የህዝብ ቁጥርና እያደገ ከመጣው ኢኮኖሚ አንጻር አስተማማኝ የወደብ አማራጭ መኖር የወደፊት የብልጽግና ጉዟን ዋስትና የሚሰጥ መሰረታዊ ምሰሶ ነው። በአጠቃላይ የኢትዮጵያ የባህር በር ባለቤት መሆን የኢኮኖሚ ጥገኝነትን የሚያስቀር፣ የውጭ ንግድን የሚያሳድግ፣ የብሔራዊ ደህንነት ስጋቶችን የሚቀንስና ኢትዮጵያ በቀጠናው በዓለም አቀፍ መድረክ ያላትን ይፋዊ የዲፕሎማሲ ክብደት ከፍ የሚያደርግ ታሪካዊ ፋይዳ አለው። በሀገር ግንባታ ሂደት ውስጥ ወደ ኋላ የሚጎትቱ ሀሳቦችን በጋራ ማሸነፍ እንደሚገባ የማህበራዊ ሳይንስ ባለሙያዎች ተናገሩ። የግልና የቡድን ጥቅምን መሰረት በማድረግ የተቀነቀኑ ትርክቶች ሀገር ማደግ በሚገባት ልክ እንዳታደግ አድርጓት ቆይቷል። ሚካኤል ገዙ የቀደምት ስልጣኔ ባለቤት የሆነችው ኢትዮጵያ ዳግም ወደ ክብሯ እንድትመለስ የሕዝቦቿን አንድነት መጠበቅ መሰረታዊ ጉዳይ ነው። በቀደሙት ዘመናት በማንነት በታሪክና እምነትን በመሳሰሉ ጉዳዮች የተፈጠሩ ከፋፋይ ትርክቶች በሕዝቦች መካከል አለመተማመን እንዲጎለብት አድርገው ቆይተዋል። ባለፉት 50 ዓመታት ወዲህ ያሉ የፖለቲካ ሁኔታዎች ባጭሩ በዚህ ባለፉት 20 ዓመታት ውስጥ የምንመለከተው በፖለቲካ ቡድኖች የሚቀነቀኑ ጉዳዮች ይህን ሀገር አደጋ ውስጥ ከቶ እንደነበረ ልብ ማለት ያስፈልጋል። አብሮ የነበረውን በተለያየ ምክንያት የተቀላቀለውን ህዝብ የኢትዮጵያን ህዝብ ፎርዛት ማተር ልትለይ የምትችለው ህዝብ በተለያየ ምክንያት በተለያየ አጋጣሚ የተቀላቀለ ህዝብ ነው። በጋራ ደግሞ በርካታ ታሪክ የሰራ ህዝብ ነው። አድዋን ማንሳት ይቻላል። የፈጠርናቸው አዳዲስ ነገሮች አሉ። በህብረተሰቡ ውስጥ የቆዩትን በአብዛኛው ህዝብ ውስጥ ያለ የነበረውን መተሳሰር የሚያለያይ የሚያፈረካከስ ከአንድነት ይልቅ ልዩነት ላይ ያተኮረ እሳቤ መፍጠር ነገር አለ። ይሄ አንዱ ትርክት ነው። በሪሊጅንም ይሁን በኤትኒክ ግሩፕም ይሁን በፖለቲካም ይሁን ከፋፋይ ትርክት ዩኒቲን ያጠፋል፣ አንድነትን ያጠፋል፣ ጥርጣሬን ይፈጥራል። አገር የምታስብበት ደረጃ እንዳትደርስ ነው ሊያደርግ የሚችል። በኢትዮጵያ በየወቅቱ በነበሩ የፖለቲካ ቡድኖች
የግልና የቡድን ጥቅምን መሰረት በማድረግ የተፈጠሩና የተቀነቀኑ ትርክቶች ሀገር ማደግ በሚገባት ልክ እንዳታድግ አድርጓት ቆይቷል። የፖለቲካ ትርክቶች፣ የፖለቲካ ሽኩቻዎች ለዛውም ከጀርባውም ብዙ ሚና ያለው እንግዲህ ይሄ ሀገር በብዙ ጉዳይ በብዙ የኃይላት ትኩረት ያለበት ሀገር ነው። ርቀን ሳንሄድ ግብጽ ለዘመናት ኢትዮጵያ ላይ የነበራትን ፍላጎት እናውቃለን። ዛሬም ያላትን ፍላጎት መርሳት የለበትም። ይሄ መረሳት የሌለበት ጉዳይ ነው። ስለዚህ እኛ ሀገር የተፈጠረውን የፖለቲካ ቡድኖች ለፖለቲካ ጥቅም ሲሉ ሀገራዊ ጥቅምን ወደ ኋላ በማድረግ የፈጠሩት የተለያየ የፖለቲካ አጀንዳ ይሄን ሀገር በርካታ ዋጋ መሄድ በሚገባው ልክ እንዳይሄድ አድርጎታል ማለት ይቻላል። ከስጋት እኮ ያልወጣ ሀገር ሆኖ ቆይቶ ነበር። አሁንም የሚያሰጉን ነገሮች አሉ። እነዚህ ነገሮች ላይ መውጣት አለብን ነው። የሰለጠነ መንገድ ልንከተል ይገባል። መግባባት ላይ ልናተኩር ይገባል። የመደመር መንግስት በቀደመው ዘመን የተሰሩ ጠቃሚ የጋራ ታሪኮችን ጠብቆ በዚህ ዘመን ደግሞ አስተሳሳሪ የጋራ ታሪክ በመገንባት አንድነቱ ያልተጠበቀ ሀገር ለመፍጠር እየተሰራ ይገኛል። አሁን የተጀመሩ በርካታ ነገሮች የምናያቸው ጥሩ ነገሮች አሉ። አሁን ትልቁ ችግር ማንሳት የምፈልገው በዚህ አጋጣሚ የኛ ችግር ቀደም እንዳነሳው በርካታ ነው። ለምሳሌ ትላንትናን በመኮንን ላይ የተመሰረተ እሳቤ በጣም የተጠናወታቸው የፖለቲካ ተቋማት የፖለቲካ ኃይሎች አሉ። ከዚህ መውጣት ያስፈልጋል። ትናንትናን በተገቢው መረዳት ለዛሬ ይጠቅማል፣ ነገንም እንደነገ እንድንሻገርም ያደርጋል። ይሄ ካልሆነ አስቸጋሪ ነው። አሁን እንግዲህ የተጀመሩ የሚያግባቡን የሚችሉ ሀገራዊ እሳቤ ሊፈጥሩ የሚችሉ ህብረትን የሚፈጥሩ በርካታ ነገሮች እየተሰሩ ናቸው። አሁን በዚህ ይሄንን ማድነቅ ያስፈልጋል። ለዛሬ መምጣታችን ለዛሬ ታሪካችን መሰረቱ ትላንት ስለሆነ ነው። ታሪክም ያስተምረን ነው። ትላንት የሌላቸው ህዝቦች የሉም በዓለም ላይ። ግን ትላንታቸውን በተገቢው መረዳት ያስፈልጋል። ትላንትና ላይ የነበረውን ደግሞ በጎ ጎኖቻችንን ዛሬ ማጎልበት የማሳደግ ነገር ደግሞ በጣም አስፈላጊ ነው። ከዚህ የሚነሳ ትርክት ነው የሚያስፈልገን። ሀገር የምትገነባውና ክብሯ ተጠብቆ የምትቆየው በህዝቦች አርቆ ሀሳቢነት በመሆኑ በሀገር ግንባታ ሂደት ውስጥ ወደ ኋላ የሚጎትቱ ሀሳቦችን በጋራ ማሸነፍ እንደሚገባም ባለሙያዎቹ አመልክተዋል። ኢትዮጵያም በዓለም ገበያ ተፈላጊ የሆነውን ካካኦ ለማልማት ከፍተኛ አቅም አላት አለ የቴፒ ግብርና ምርምር ማዕከል። ማዕከሉ ለሀገራችን ተስማሚ የሆነ የካካኦ ዝርያ በማላመድ በገበሬዎችና በኢንቨስትመንት ደረጃ እንዲለማ አድርጓል። ባየ ሙላት ተጨማሪ አዘጋጅቷል። የካካኦ ቸኮሌት ወይም ደግሞ የካካኦ ቅባቶችን ተጠቅማችሁ ወይም ለመጠቀም ፈልጋችሁ ታውቁ ይሆናል። የካካኦ ዛፍና ፍሬ ምን አይነት መልክ ሊኖረው እንደሚችል ትገምታላችሁ? ካካኦ በአብዛኛው በምዕራብ አፍሪካ ሀገራት እንደነ ኮት ዲቮር፣ ናይጄሪያና ጋና በስፋት የሚመረት ምርት ነው። በሀገራችንም የካካኦ ተክል አሁን በስፋት እየተስፋፋ ይገኛል። የካካኦ ዛፍና ፍሬው ይህን የሚመስል ሲሆን በቴፒ የግብርና ምርምር ማዕከል ለረጅም ጊዜ ምርምር ከተደረገበት በኋላ አሁን ወደ አርሶ አደሮችና እንደ በበቃ የእርሻ ልማት ባሉ ሰፋፊ እርሻዎች እየተስፋፋ ይገኛል። ካካኦ በኢትዮጵያ በሰፊው ሊመረት የሚችልና ኢኮኖሚያዊ ፋይዳውም ከፍ ያለ በመሆኑ የተሻሉ ዝርያዎች ለአምራቾች እየተሰራጩ ነው። በሀገራችን በብዛት ሲመረትም ከውጭ ገባ የነበረውን የቸኮሌትና የመዋቢያ ቅባት ፋብሪካዎች ግብዓትን በሀገር ውስጥ ከመተካት ባለፈ ወደ ውጭ ተልኮ ከፍተኛ መጠን ያለው የውጭ ምንዛሬ የማስገኘት አቅም አለው። በአረንጓዴ አሻራ እየተተከሉ ካሉ ኢኮኖሚያዊ ፋይዳ ካላቸው ችግኞች አንዱ ሲሆን አሁን ላይ በደቡብ ምዕራብ ኢትዮጵያ ቴፒና አካባቢው በየአርሶ አደሩ ጓሮ እየተስፋፋ ነው። ምርቱ በጣም ነው የያዘው። በጣም የሚያስፈራ እያያዝ ነው የሚይዘው። ዛፉ ሁሉ እንደዚህ እንትኑ ግንዱ ሁሉ እስከ አለመቻል ሁሉ ይላል እንትን እያለ ማለት ነው ስለሚከብደው ማለት ነው። አምና ወደ 3500 ችግኝ አፍልቼ ለህብረተሰቡ የመጡ ቤት ድረስ እየመጡ ሜጢ ምናምን የሚባል ቦታ ድረስ ጭነዋል። አሁን ወስደዋል። ጥሩ ገበያ አግኝቻለሁ። አንዷን 200 ብር ነው አምና ያሸኩት። አሁን ዘንድሮ 8500 ችግኝ አፍልቻለሁ እንደምታየው ማለት ነው። ካካኦ በከፍተኛ ምርታማነቱ የኢኮኖሚያችንን ማገር ለማጠናከርም አቅም ሆኖ ብቅ ብሏል። አሁን ከትናንሽ ማሳዎች ባለፈ በኢንቨስትመንት ደረጃ በሰፋፊ መሬቶች ላይ እየለማ የሀገር ሀብት ምንጭ ሊሆን ጫፍ ላይ ደርሷል። አዋጭነቱ ሲታሰብ በዓለም ገበያ ላይ በቶን ከቡና ጋር የተቀራረበ እንደውም አንዳንዴ ከዛ በላይ ዋጋ እያወጣ ያለበት ሁኔታዎች ስላሉ፣ ሁለተኛ ደግሞ በሄክታርም ብትወስድ ምርታማነቱ ከቡና ያልተናነሰው እንደውም ከቡናም በላይ የሚሆንበት ሁኔታዎች ስላሉ እጅግ አዋጭ ተብሎ የሚታሰብ ስለሆነ ከዚህ አንጻር ነው አይተን ወደዚህ ስራ የገባ ነው። መጀመሪያ አመት ላይ 50 ሄክታር ለመትከል አሰብን። 50 ሄክታር አሁን በመታውት መልክ ላይ ነው ደረጃ ላይ ነው ያለው። ስለዚህ በዚህኛው አመት ደግሞ
100 ሄክታር ነው እቅዳችን። ኢትዮጵያ ከቡናና ከሌሎች የግብርና ምርቶቿ የምታገኘውን የውጭ ምንዛሬ ገቢ ይበልጥ ለማሳደግ የካካኦ ልማት አዲስ አቅም ሆኗል። ለካካኦ ተስማሚ የአየር ንብረትና ሰፊ ለም መሬቷን በመጠቀም ምርቱን በስፋትና በጥራት በማምረት ዓለም አቀፍ ገበያውን መወዳደር የሚያስችልም ትልቅ እድል አላት። አፈሩ፣ አየሩ፣ ሁሉ ነገር ምቹ ስለሆነለት እንደምታየው በሁለት ዓመት ገና 3 ዓመት ሳይሞላ በሁለተኛ ዓመት እዚህ ስቴፕ ላይ ደርሷል። ምርት መስጠት ጀምሯል። በቅርቡ እንግዲህ አዲስ ምርት እንደ ሀገር ተመስግቦ ኤክስፖርት የሚደረግ ምርት እናስመሰግባለን ብለን እናስባለን። ቡና ነበር ኢኮኖሚ ዋልታ ሊሆን ሲባል የነበረው። ከሱ በተጨማሪ ሌላ ዋልታ ደግሞ የኢኮኖሚ ዋልታ የምናዋልድበት ለሀገሪቷ አስተዋጽኦ የምናደርግበትን ስራ እየሰራን ነው ያለነው። በሀገራችን የሚመረተው የካካኦ ምርት የጥራት ደረጃና የቅባት መጠኑ ከዓለም አቀፍ መመዘኛዎች አንጻር እጅግ የተሻለ መሆኑም በምርምር ተረጋግጧል። በስፋት ከተመረተ ሀገሪቱ በግብርናው ዘርፍ ያላትን ዓለም አቀፍ ተወዳዳሪነት ይበልጥ የሚያጎለብት ነው። ለቴፒ ላይ ብቻ ሳይሆን የተለያየ ቦታ ላይ ተሞክሮ ትክክለኛ አዋጭ መሆኑን ለአገሪቷ መሆኑን የተረጋገጠበት ነው። ይሄ ስንለው እንግዲህ እኛ ሀገር ላይ ስለሌለ የዓለም ስታንዳርድ ጋር ነው የምናወዳድረው። እዚህ ጋር የተገኘ የዓለም ስታንዳርዱን የበለጠ ነው። ምርታማነቱም እና ደግሞ ኳሊቲ ንጥረ ነገሩም ከሌሎቹ ስታንዳርዱ የበለጠ በጣም ጥሩ የሆነበት ነው ያለ እኛ ሀገር ላይ። በየዓመቱ የሚተከለው የካካኦ ችግኝ እየጨመረ የመጣ ሲሆን በቴፒ ግብርና ምርምር ማዕከል ከ50 ሺህ በላይ ችግኞች ለዘንድሮ ተከላ ተዘጋጅተዋል። ያልታዩ የሀገር ጸጋዎችን በመግለጥ ጥቅም ላይ ለማዋል እንደ ሀገር በሚሰራው ሰፊ ስራ በማዕከላዊ ኢትዮጵያ ክልል አርሶ አደሩን ተጠቃሚ የሚያደርጉ ተግባራት እየተከናወኑ ነው። በክልሉ ጥቅም ላይ ሳይውል የቆየውን ጃክፍሩት የተባለ ፍራፍሬ አሁን ላይ ለማስፋፋት ባሉ ጅምር ስራዎች አርሶ አደሩ ተጠቃሚ መሆን ጀምሯል። ይህ ፍራፍሬ በዓለም አቀፍ ገበያ ያለውን ተፈላጊነትና የአካባቢውን ምቹ ሁኔታ በመረዳት በስፋት ለማምረት እየተሰራም ነው። አስማረ ብርሃኑ ተጨማሪውን አዘጋጅቶታል። አንዴ ከተከሉት የምርት ሂደቱ ወጪ አልባ፣ ምርቱ ከፍ ያለ፣ ጥቅሙም ዘርፈ ብዙ ነው። ጃክፍሩት በአግባቡ እየተጠቀሙት ያሉ ሀገራት የፍራፍሬው ንጉሥ ይሉታል። እንደ ሀገር በየአካባቢው ያሉ ጸጋዎችን ለመግለጥና ጥቅም ላይ ለማዋል በተሰጠው ትኩረት የማዕከላዊ ኢትዮጵያ ክልልም ጥቅም ላይ ሳይወጡ የቆዩ ጸጋዎችን ወደ ስራ እያስገባ ይገኛል። ለዚህም አንዱ ማሳያ ጃክፍሩት የተባለው የፍራፍሬ አይነት ነው። በከምባታ ዞን ሀዳሮ ጡንጦ ዙሪያ ወረዳ አርሶ አደሮች እንደሚሉት ጃክፍሩት ተተክሎ ፍሬ መስጠት ከጀመረ በኋላ ያለምንም ወጪ ምርቱን የሚሰጥ ነው። ብዙ ፍሬ የሚያፈራው መኮኮፊያ አይፈልግም፣ ምንም አይፈልግም። ዝም ብሎ መተከል ብቻ ነው። እሱ ነገር ተክሎ በቃ ዝም ብሎ መቀበል ነው። ገና በጅማሮ ደረጃ ላይ ቢሆንም ጃክፍሩት በቀላል ወጪና ድካም ከሌሎች የፍራፍሬ አይነቶች በተሻለ ተጠቃሚ የሚያደርግ መሆኑን እያየን ነው ይላሉ አምራች አርሶ አደሮቹ። አንድ ዛፍ ስንት ፍሬ ይዛል? ከ250 በላይ አንዱ 250 ፍሬ በላይ መሸከም ይችላል። ከዛ ደግሞ አንዷ ፍሬ ውስጥ የሚበላው ፍሬ 300 እንደኔ አካባቢ ማለት በአመት ያ 3 4 እንደዛ እያስረከብን ነው። ከአንድ ዛፍ በአመት አነሰ ከተባለ ያ ከ15000 በላይ ነው። እንደዛ ነው የምናገኘው። ከሚይዘው ቁጥር ጋር ስናነጻጽር በአንድ እንጨት ላይ ከ250 እስከ 350 ፍሬ ይይዛል። ይሄ አርሶ አደር ኢኮኖሚካሊ በደንብ ጠብቆት የሚያደርግ ከሆነ በ200 ብር እንኳን 150 ብር እንኳን የምናባዛ ከሆነ ከ50 እስከ 40 ሺህ ብር ይሸጣል ማለት ነው በአርሶ አደር ደረጃ። የማዕከላዊ ኢትዮጵያ ክልል ሁሉም አካባቢዎች ጃክፍሩትን ማምረት የሚችሉ ሲሆን 95 በመቶ የሚሆኑት ግን ከፍተኛ ምርት መስጠት የሚያስችል የአየር ንብረት አላቸው። አሁን ቀደም ሲል የነበሩ ጸጋዎቻችን ከአቧራ ከለበሱበት አንስተን ወደ ሀብት መቀየር በመጀመራችን አዳዲስ ያልታዩ ጸጋዎቹም ብቅ ማለት ጀምረዋል። ከነኚህ ውስጥ አንዱ እንግዲህ ትውልድ ተሻጋሪ የሆነው የጃክፍሩት ለኛ ትውልድ ተሻጋሪው ገጸ በረከት ነው ያለው። ጃክፍሩት ትውልድ ተሻጋሪው ገጸ በረከት ለምን ካልክ ከተከልከው 4ኛ አመት ላይ ማፍራት ይጀምራል። ከ100 አመት በላይ 100 አመት ፕላስ ፍሬ ይሰጣል። ፍሬው ማጋነን እንዳይሆንብኝ እንጂ አሁን በእኛ ሀገር ሁኔታ ገና ነው። ሌሎች ዓለማት ላይ አንድ ጃክፍሩት ከ15 እስከ 30 $40 ያወጣል።
ኤክስፖርት ቢደረግ በጣም በዓለም ገበያ ተፈላጊ ነው። ጃክፍሩት ከኢኮኖሚያዊ ጠቀሜታው ባለፈ ፋይዳው ዘርፈ ብዙ በመሆኑ በማዕከላዊ ኢትዮጵያ ክልል ብቻ ሳይሆን በመላ ሀገሪቱ መመረት እንዲችል እየተሰራ ነው። ከምግቡና ከምናገኘው ገቢ ባሻገር ከዓለም ሀብት ላይ ካርቦን ሽያጭ ማካሄድ እንችላለን። ምክንያቱም በምን ተክላት ጃክፍሩት ልክ የካርቦን ክሬዲት መብታችንን ክሌም ማድረግ ከዓለም ሀብት ላይ ክሌም ማድረግ እንችላለን ማለት ነው። ልክ አሁን ደን ባለባቸው ቦታዎች ተለክቶ ካርቦን ክሬዲት አለ። ልክ እንደዛ ሁሉ ይሄንን አምርተን እዚህ ስራ እድል እንፈጥራለን፣ ገቢ እናመጫለን፣ ምግብ እናመነጫለን፣ የኢንዱስትሪ ግብዓት እናመነጫለን። አዘ ሴም ታይም ደግሞ ካርቦን ፈንድ ማምጣት የሚቻልበት እንደ ሀገር እድል አለ። በተለይ መንግስታችን ላስቀመጠው የአረንጓዴ አሻራ ልማት እኔ ጃክፍሩት ሁሉንም ነገር በውስጡ የያዘ ምርቱን በማስፋፋት ወደ ውጭ ገበያ ለማቅረብ እየተሰራ ሲሆን በየሆቴሎች ጃክፍሩትን የማላመድ ተግባርም በስፋት እየተከናወነ ይገኛል። በባለፈው ዓመት የበጎ ፍቃድ አገልግሎት በተሰራልን ቤት የዓመታት ችግራችን ተቀርፎልናል አሉ በጅማ ዞን የዴዶ ወረዳ የበጎ ፍቃድ አገልግሎት ተጠቃሚዎች። በዞኑ በዘንድሮ ዓመት የበጎ ፍቃድ አገልግሎት ከ5000 በላይ ቤቶችን ለአቅመ ደካሞች ለመስራት ታቅዶ ወደ ስራ መገባቱን የዞኑ አስተዳደር አስታውቋል። ዝርዝሩን ወሰኑ አውግቸው እንደሚከተለው አዘጋጅቶታል። ወይዘሮ አልማዝ አያናና ኡሪያ አባጎጃም በጅማ ዞን የዴዶ ወረዳ ነዋሪዎች ናቸው። ነዋሪዎቹ ለበርካታ ዓመታት በቤት እጦት ምክንያት ዝናብና ፀሐይ እየተፈራረቀባቸው በችግር ውስጥ ሲኖሩ እንደነበር በመግለጽ አሁን የከተማው ነዋሪዎች በበጎ ፍቃድ አገልግሎት ቤት ሰርተውላቸው ኑሮአቸው ተሻሽሎ ጥሩ ኑሮ እየኖሩ መሆኑን ይገልጻሉ። በዳራ ቀደናን ረኪነኮ ኢላለኔ መነነማኖች ጀዳ እሱማ ከሰቱን ታወርፈኔ መነከና ላለኔ ብልቺምኒያናስ በጣም ተቸግሬ ነበር የምኖረው። ሰው ቤት ነበር ተቀጥሬ የምሰራው። ቤት አልነበረኝም። ይህን ችግሬን ተመልክተው የወረዳው አስተዳደርና የሼኪ ከተማ ነዋሪዎች ተባብረው ቤት ሰርተውልኝ ከብርድና ከፀሐይ ላይ ወደ ቤት አስገብተውኛል። አሁን በጣም ደስ ብሎኝ ጥሩ ኑሮ እየኖርኩ ነው። ይህን ላደረጉልኝ ሁሉ ፈጣሪ ዘመናቸውን ሁሉ በደስታ እንዲያኖራቸው ዘወትር ጸሎት እያደረኩላቸው ነው። ኢልማንጀራቲ ሊያደርጉ ብዙ ነበር በቤት የተቸገርኩት። ብዙ አመት ነው የተቸገርኩት። መሬት መንግስት ሰጣ። ህዝብ ለኔ 2 ቆርቆሮ 3 ቆርቆሮ ማገር ካንች ምስማር ገዝቶልኝ ህዝብ የሀገር ህዝብ ለኔ ሰርቶልኛል። በዞኑ ባለፉት ዓመታት በተሰራው የበጎ ፍቃድ አገልግሎት የዞኑ ህዝብ ያለውን ዕውቀት ጉልበትና ሀብት በማስተባበር የበርካታ አቅመ ደካሞችን ችግር መቅረፉን የገለጹት የጅማ ዞን አስተዳዳሪ ትጃይ ናስር በዘንድሮ ዓመት የበጎ ፍቃድ አገልግሎት ከ5500 በላይ ቤቶችን ለመስራት አቅዶ ስራ መጀመሩን በመግለጽ ከሚሰሩ ቤቶች ውስጥም ከ2700 በላይ የሚሆኑት በብሎኬት የሚሰሩ መሆናቸውን ገልጸዋል። ኡመኒ ጎድነ ጅማ ማለቀ ቀባ ጃለለ ቀባ አመቹ ቤካ ነመገር ጋሩ ቤካ ሷንቴ የጅማ ዞን ህዝብ ሀብት አለው፣ እውቀት አለው፣ እንዲሁም ጥሩ የመረዳዳት ባህል ያለው ህዝብ ነው። በዚህም የበጎ ፍቃድ አገልግሎት ችግራችንን በራሳችን መቅረፍ አለብን በማለት ባለፉት ዓመታት በተሰራው ስራ አስደሳች ውጤት ነው የተገኘው። የበርካቶችን ችግር መቅረፍ ችለናል። በዞኑ በዘንድሮ ዓመት የበጎ ፍቃድ አገልግሎት ከ5500 በላይ ቤቶችን ለአቅመ ደካሞች ለመስራት ታቅዶ ወደ ስራ ተገብቷል። በዘንድሮ ዓመት ከሚሰሩ ቤቶች ውስጥ ከ2000 በላይ የሚሆኑት በብሎኬት የሚሰሩ ናቸው። ከናፍ ተያዝለ ሙማቲ ወጎሰን ደርባ ከስኑ ሚልካይራ ኦኬን ጃሬር ገሩ ነመኩማ ለማ ኢበሸኒ ኦል ጡቢት ይጅረቻ በረካ በዞኑ በዘንድሮ የክረምት የበጎ ፍቃድ አገልግሎት 72 አይነት ስራዎች እንደሚከናወኑ ታውቋል። የውጭ ዜና። አሜሪካ በፈጸመችው ጥቃት 2 የነዳጅ ታንከሮቿ መውደማቸውን ኢራን አስታወቀች። በሆርሙዝ ሰርጥ ያለው ቀውስ እየተባባሰ በመጣበት በዚህ ወቅት አሜሪካ ለ9ኛ ተከታታይ ቀን ኢራን ላይ ጥቃት ፈጽማለች። የኢራን እስላማዊ አብዮታዊ ዘብ በበኩሉ በዮርዳኖስ የአቃባ አየር ማረፊያ የሚገኙ የአሜሪካ የጦር አውሮፕላኖችን በባሊስቲክ ሚሳኤሎች መምታቱን አስታውቋል። እንዲሁም በሶሪያና በኩዌት የሚገኙ የአሜሪካ ወታደራዊ ሀብቶችና ቁሳቁሶችን ኢላማ ስለማድረጉም ተገልጿል። በአሜሪካና ኢራን መካከል እየተደረገ ያለው የተካረረ ጦርነት ከወር በፊት ሲደረግ የነበረው የሰላም ድርድር እያከተመለት መሆኑን እያሳየ ነው። የአሜሪካ ማዕከላዊ እዝ ባወጣው መግለጫ ኢራን በሆርሙዝ ሰርጥ የንግድ መርከቦች ላይ ጥቃት የመሰንዘር አቅሟን ለማዳከም ያለመ አዲስ የጥቃት ማዕበል መጀመሩን ገልጿል። ኢራንም ዛሬ ማለዳ የአሜሪካ ሚሳኤሎች በርካታ የኢራን ከተሞች መምታታቸውን አስታውቃለች።